አብርሽና ሩታ ተላቀሱ። አብርሽ አልቻለም። ከሩታ መለየት ከሩታ ተለይቶ ህይወቱን ማስቀጠሉ በጣም አሳዝኖታል። ብቻ ልጁን ስታቀብለው አብርሽ ማልቀስ ነው የቀረው። እንባ ሁሉን የተናነቀው። ሩትዬም አልቻለችም። በጣም ነው ያዘነችለት። ወይኔ ከምር ግን መለያየት ባይኖር የእውነት መለያየት ባይኖር ብዬ ተመኘሁኝ። አብርሽ ቤት መሄድ አይፈልግም። ምክንያቱም የሩታ ትውስታ የሩታ ሁሉ ነገር በቃ ብዙ ነገራቶች ያሳለፉበት ቤት ስለሆነ በቃ በውጭ የልጁን እንድታሳየው ብቻ ነው የሚፈልገው። ሩታዬም አልቻለችም። ማሳዝኗት አለኝ። በቃ እንዳልጠይቀው ፈራው። የራሱ ህይወት ነው፣ የራሱ መንገድ ነው ይሄ እና እኔ ስለምን ልጠይቀው ምን ብዬ አለች። በጣም ነው ያሳዘነችኝ። የእውነት የልዑል ሸጋ ናት እና እውነት ለመናገር አብርሽን በጣም ነው የሚያሳዝነው። እኔም በአይኔ የመጣው በሁለታቸው ጉዳይ ሁሉም ነገር ቀርቶ አብረው ቢኖሩ ብዬ ተመኘው። እስኪ እናንተ ሀሳብ አስተያየታችሁን ስጡና እነኝህን ልጆች የእውነት ለልጃቸው እንኳን ሲባል አብረን ማኖር ከቻለን በእናንተ ጫና በእናንተ አስተያየት ሁለታቸውን አብረው ቢኖሩ ሄርሜላ ከመሀላቸው በቃ ብትወጣ እንደ የሩታና አብርሽ እኮ ስንት ነገር አሳልፈዋል። መለየት የሌለባቸው ሰዎች ናቸው። ነገሮች በዚህ ባይቀጥሉ ቢታረቁልን የሁላችንም ደስታ ፍላጎት ነው። እንግዲህ አብርሽ ያው እንደዚህ እንዳለቅስ ያደረገው ነገር ምንድን ነው? በቃ ሩታን ይወዳታል። ማመን ያለባችሁ ነገር ሄርሜላ ጋር ቀለበት ስላሰረ ምናምን አይደለም ነው። በቃ ሩትን ይወዳታል። እሷን በእርግጥ ሌላ ህይወት ለመጀመር አንድ ሁለት እያለች ነው። ግን ይህ ነገር ከመፈጠሩ በፊት እንደኔ የእህታችሁ ሀሳብ ማለት ነው የምትስማሙ ከሆነ ሁለታቸውን ብናስታርቃቸው በሆነ ነገር ብቻ ሁለታቸውን አብረው እንደሆኑ ብናደርጋቸው የተሻለ ነው ብዬ አስባለሁ። ምክንያቱም ሁለታቸው ሲከፉ ሲያለቅሱ የወንድ ልጅ ታውቃላችሁ በአውቶ እንደ ሴት ልጅ አያለቅስም። ግን ከተሰማው ስሜት በቃ በዚህ ልክ ከተጨነቀ አይኑን እንደዚህ በቃ ማለት እንጃ በጣም ከባድ ነው ስሜቱ። በዚህ ልክ ወንድ ልጅ ተጨነቀ ማለት ምን ያክል ሴት ልጅ እንደሚወድ የሚያሳይ ትልቅ ነገር ነው። ያ ማለት ሩታን ይወዳታል። በቃ ሄርሜላ እየመረረሽ ሳትፈልጊ ልትውጪው የሚገባ ነገር ቢኖር ይሄን እውነት ነው። እመኚ ደግሞ ሩትና አብርሽ ይታረቃሉ። በዛ ላይ ሩት ያውን ሁለተኛ ልጇን እርጉዝ ነች። አብርሽ ምንም ሆነ ምን የልጁን እናት ገፍቶ ሌላ ህይወት ከሌላ ለመውለድ ምናምን አንድ ሁለት የሚል ልጅ አይደለም እንዴ። ከሩት ሁለት ልጅ አለው። ሌላ ግብቶ ደግሞ ልጅ ሊወልድ በጭራሽ እንዳታስቢው ሄርሜላ፣ ይሄን ነገር እንዳታስቢው እና በዚህ ጉዳይ ደግሞ ዳኒና ሜሪ ቢገቡበት ሁለታቸው ገብተው በጣም ጀግኖች ስለሆኑ ሁለታቸው ገብተው ነገሮችን ቢያስተካክሉ ብዬ አስባለሁ። በቀጣይ እስኪ በአዲስ ቪዲዮ እመጣለሁ።